በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በሳሚ ቲዩብ የዓለማት ጌታ እናቱ እንድትሆን የመረጣት የሰው ዘር ሁሉ መመኪያ ስለሆነችው ስለ ቅድስት ድንግል ማርያም ልደት ጥቂት እንላለን። አብራችሁን ቆዩ። ግንቦት 1 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታላቅ ድምቀት የምታከብረው የጽድቅ ፀሐይ መውጫ የሆነችው ድንግል የተወለደችበት ዕለት ነው። ይህ ታሪክ የተጀመረው ዛሬ አይደለም፣ ገና ዓለም ሳይፈጠር በእግዚአብሔር ሕሊና የታሰበ፣ ነቢያትም በሩቅ አይተው የተሳለሙት ታላቅ ምስክር ነው። ትንቢቱና ምሳሌው ከብሉይ ኪዳን። ታሪኩን ወደ ኋላ መለስ ብለን ስንመለከተው ገና አዳም ከገነት ሲወጣ ተስፋ የተገባችው የሴቲቱ ዘር እሷ ነበረች። ያዕቆብ በሉዛ ተኝቶ ምድርን ከሰማይ የሚያገናኝ መሰላል ሲያይ ያ መሰላል እሷ ነበረች። ሙሴ በሲና ተራራ ቁጥቋጦ ሳይቃጠል በነበልባል ተከቦ ሲመለከት ያች የማይቃጠል ዕፀ ጳጦስ ድንግል ማርያም ነበረች። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ አስቀድሞ መሰከረላት። ይህች ሴት ማን ናት? ከአይሁድ ወገን ከዳዊት ዘር የምትገኝ የሰማይና የምድር ድልድይ የምትሆን ንጽሕት ሙሽራ ናት። 2 የሐናና የያቄም መነባድ። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ አስቀድሞ መሰከረላት። ይህች ሴት ማን ናት? ከአይሁድ ወገን ከዳዊት ዘር የምትገኝ የሰማይና የምድር ድልድይ የምትሆን ንጽሕት ሙሽራ ናት። 2 የሐናና የያቄም እንባ። አሁን ወደ ታሪኩ ማዕከል እንሂድ። በናዝሬት ገሊላ የሚኖሩ ኢያቄምና ሐና የሚባሉ ደግ ባልና ሚስቶች ነበሩ። ሀብታም ነበሩ፣ ደግ ነበሩ። ግን አንድ ነገር ጎድሏቸዋል፣ ልጅ። በወቅቱ ልጅ መውለድ ክብር፣ አለመውለድ ደግሞ ውርደት ተደርጎ ይቆጠር ነበር። አንድ ቀን ኢያቄም መሥዋዕት ይዞ ወደ ቤተ መቅደስ ሲሄድ ልጅ የሌለው መሥዋዕቱ አይቀበልም ተብሎ በሊቀ ካህናቱ ተገፋ። በሐዘን ወደ ተራራ ሄዶ 40 ቀን ጸለየ። ሐናም በበኩሏ ወደ አጸደ ወይን ገብታ ስታለቅስ አዕዋፍ ከጫዎቻቸው ጋር ሲጫወቱ አየችና እንዲህ አለች፣ አቤቱ ለምድር ፍሬን፣ ለባሕር ዓሣን፣ ለሰማይ አዕዋፍን የሰጠ ለእኔስ እንባቸው ሰማይ ደረሰ። መለኮታዊው መልስም መጣ። 3 የግንቦት 1 ብስራትና ልደት። የብርሃን መልአክ ተገለጠላቸው። የዓለም ሁሉ መመኪያ የምትሆን ልጅ ትወልዳላችሁ አላቸው። ሐናም ነሐሴ 7 ቀን ጸነሰች። በ9ኛው ወር ግንቦት 1 ቀን ዓለምን የሚያበራ ብርሃን ወጣ። ከሊባኖስ ተራራ ስር በንጽሕና የተጠበቀችው አበባ ማርያም ተወለደች። ስሟ ማርያም ተባለ። ትርጉሙም መራህት፣ መርታ ወደ መንግሥተ ሰማያት የምታስገባ ማለት ነው። እሷ ስትወለድ ፍጥረት ሁሉ ደስ አለው፣ ምክንያቱም የሞት ጨለማ አልፎ የሕይወት ጎህ ሊቀድም መሆኑን አውቀዋልና። መደምደሚያ አውትሮ። ውድ የሳሚ ቲዩብ ተከታታዮች፣ ግንቦት 1 ለእኛ ዝም ብሎ ቀን አይደለም። የሰው ልጅ ነጻነት የታወጀበት፣ የአምላክ እናት የተወለደችበት ታላቅ የምሥራች ዕለት ነው። ቤተ ክርስቲያናችን እናታችን ብላ የምትጠራት፣ እኛም መመኪያችን የምንላት ድንግል ማርያም በረከቷና አማላጅነቷ ከሁላችን ጋር ይሁን። ስለ አዳመጣችሁኝ አመሰግናለሁ። ይህን ታሪክ ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን እንዳትረሱ። ሰላም ቆዩኝ። በረከት እግዚአብሔር ከሁላችን ጋር ይሁን። አሜን።